ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በመጀመሪያ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ በጣም አዝኛለሁኝ። አርቲስቱን የማውቀው እንደ አብዛኛው ኢትዮጵያዊ በቲቪ እና እንደዚህ መዝናኛ ላይ ፊልም ላይ ምናምን ነው። ግን ላይክ በአካል እንደማውቀውና ቤተሰቤን ያጣው ያህል ነው የተሰማኝ። ያው የሚያቀርባቸው ስራዎች አሪፍ ስለነበሩ በጣም መከታተለው ስለነበረ ነው መሰለኝ በጣም ነው ያዘንኩት። እንግዲህ እግዚአብሔር ነፍሱን በአጸደ ገነት ያኖረው። ለቤተሰቦቹ ለአድናቂዎችም መጽናናትን እመኛለሁ። አርቲስቱ ማለፉ ተከትሎ በጣም የሚያናድዱ ያው አንዳንድ ሰው አላቅም ምን ማለት እንዳለብኝና በጣም የሚያናድዱ ነገሮችን አይቻለሁ። ላሳያችሁ ነበርኩበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ አዎ እንዴ አዎ መጣች በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ በቁም ነገር የፊልም ስራዎች ያው ቪዲዮውን በደንብ አላሳያችሁም። ያው ሌላ ሚዲያ ላይ ስላያችሁ ማለት ነው ካያችሁት ይፈቃለኝ። ግን አርቲስት ገነት ንጋቱ ነው በጣም ነው የሆነ ያናደደችኝም የሆነ ምን ብታስብ ነው እንደዚህ አሁን ቪዲዮ ቀርጾ መልቀቅ ያስፈልገው ማለት መሞቱን ሰምታለች። ለምን ካሜራ ማስቀመጥ ለምን አስፈልገው? ማለት እንደ ማንኛውም ሰው አዘኗን ለተመልካቾቿ አዘኗን ቀርጻ መልቀቅ ትችላለች። ግን መሞቱን ሰምታ ለምን ሌላ ማህበረሰብ ሌላ ሰው ጋር ሌላ አካል ጋር ደውላ እንደዚህ ላይክ ፕራንክ እንደምናደርገው ነገር ማለት እንደሚያደርጉት ነገር ማለት ነው ያረጋግጥ ያላቅም እና እንደዛ ነው ያደረገች። በጣም ያሳዝናለኝ። ያው እንትን እንደዚህ ፎሎወር ሰብስክራይበር ላይክ ምናምን ለብሰብሰብ ይመስላልና እንደውም እሷ በስራ የምታውቀው ጓደኛዋ አብረው ፊልም የሰሩ ምናምን ነውና በዚህ ልክ ወርዶ እንትን ማለት በጣም የሚያሳዝን ነገር ነው። ማለት አዲስ ነገርም አይደለም ይሄ። ካሁን በፊት አርቲስት ማዲንጎ አፈወርቅ የሞተ ጊዜ በጣም ያልተቀረጸ ነገር አልነበረም። በጣም ነበር ዩቲዩበሮች ምናምን የቀረጹትና በዛ የተነሳ ሰው ሲሞት በሞተ ሰው እንትን ላይ እየቀረጻችሁ ገንዘብ አትስሩ አትነግዱ በሞተ ሰው ተብሎ በጣም የዛኔ እንትን ተብሎ ነበረ ተገስጾ ነበረ ማለት ነው። ያንን አይታለች። ሁለተኛ ደግሞ የተማረች ናት፣ ትልቅ ሰውም ናት። አርቲስት ነፃነት ወርቅነህ አብሮ ፊልም ሰርቷል። እንደዚህ በስራ እንትን አብሮ ያሳልፍን ነገር አለና እንደዚህ በማድረጓ በጣም ያዘንኩኝ። ሌላ ደግሞ ይሞት ያው ቀናችን ይለያየ እንጂ ሁላችንም አፈርና ወደ ሞት እንሄዳለን ማለት ነው። ነገ ከሷም ቤት ይገባል የሞት ማለት ነው ከኛም ከሁሉም እና እንደዚህ ባናደርግ መልካም ነው። እኔ ምን አይነት ሞራል እንደሆነ አላውቅም። ሌላ ደግሞ በሶሻል ሚዲያ ላይ እንደዚህ እኔ አላውቅም እንደ ሶሻል ሚዲያ ላይ ሃይማኖት የሚያጫወታቸው በጣም በርካታ ሰዎች አሉ ማለት ነው። ነፃነት አሳዘነኝ ወላይ ሰላምን እመኝለት ነበር። ተው በህይወት ያላችሁ ክርስቲያኖች ከጥላቻ አርቃችሁ እስላምን መርምሩ ጠይቁ አንብቡ ይላለኝ። ከዚህ ጋር ለምን አሁን እዚህ ጋር አርቲስት ነፃነት በመሞቱ ለምን እሱን ሜንሽን ማድረግ አስፈለገ? ማለት ሰው የፈለገውን ሃይማኖት መከተል ይችላል። የፈለገውን ሃይማኖት ማለት ነው። ያንን ሃይማኖት ያድነኛል መንግስተ ሰማያት ያወርሰኛል ብሎ አምኖበት ነው የሚከተለውና ማንም እንደዚህ መጥቶ ሚዲያ ላይ ስለጻፈ ምናምን ምንም የሚፈጠር አዲስ ነገር የለም። ለሞተ ሰው ደግሞ እንደዚህ መጻፍ በጣም የሚያሳዝን ነገር ነው። ላይክ ሁላችንም እኮ አርቲስት ነፃነት ወርቅነህን በአካል አውቀነው ወይም ደግሞ እንደዚህ ቤተሰብ ጓደኛችን ሆኖ ሳይሆን እንደዚህ በሚዲያ ብቻ ስለምናውቀው ነበረ ያው አብዛኛው ሰው ኢትዮጵያ ያሰነለህ ማለት ነው። ግን ያንን ትቶ ለምን እስላምን ሳይቀበል ሄደ በማለት እንደዚህ የጸጸት አይነት እንትን ጽሁፍ ጽፏለኝ። እንደዚህ ባናደርግ መልካም ነው።
እሱም ለአንተ ኦርቶዶክስ ይመኝልህ ነበር። ኤንዋይ እሱም ስለሚያምንበት እንትኑ ማለት ነው። ይሄ ሃይማኖቱ ስለሚያምንበት ለአንተ የሚመኝልህ ነበር ማለት ነው። እና እንደዚህ ባንጽፍ ሃይማኖተኛ ባንጫወት ማለት ነው። ከዚህ ጋር ደግሞ እንዳልካቸው የሚባል ልጅ አሁን ሰው ሲሞት በጌታ አምኖ ነበር ወይ በማለት መጠየቅ ጀምሬያለሁ ይላለኝ። ያው ጌታን ተቀበለ ወደ ፕሮቴስታንት ነው ማለት ነው። እዚህ ሚዲያ ላይ የራሳችን ሃይማኖት ገጣችን ይዘን ሌላን ሃይማኖት ሜንሽን ባናደርግ መልካም ነው። በየራሳችን ሃይማኖት ስለ ራሳችን ሃይማኖት መስበክ ይቻላል። እውቀት ችሎታው ያለው መስበክም የሆነ ነገር መጻፍም ማለትም ማስተማርም ይቻላል። ግን በዛ በምናስተምርበት ውስጥ የሆነ የሰውን ሃይማኖት ሜንሽን ባናደርግ፣ የሆነ ፉክክር ውስጥ ባንገባ፣ የሆነ ብሽሽቅ ውስጥ ባንገባ ማለት ነው። ከዚህ ጋር አንድ የራሳችን ሃይማኖት ተገን አድርጋችሁ ስለ ሰው ሃይማኖት አጣጣላችሁ ማለት የእናንተ ሃይማኖት ትክክል ነው ማለትም አይደለም። አንድ ሰው ሃይማኖቱን ሲከተል አምኖበት መንግስተ ሰማያት ያገባኛል ብሎ ብዙ ነገር አውቆ ነው የሚከተለው እና የሆነ የሰውን ሃይማኖት ሜንሽን አድርጋችሁን የሚያጥላላ ነገር ወይም ደግሞ ያን ውሸት የራሳቸው ሃይማኖት ትክክል ነው ብላችሁ ስለሰበካችሁ ማንም የሚመጣ የሚሳበም አይኖርም ማለት ነው። የሆነ የሚዲያውን ስርዓት ብናስይዝ ብንከባበር፣ ሁላችንም በየሃይማኖታችን ማለት ነው ሁሉን ሃይማኖት ብናከብር፣ የሰውን ሃይማኖት ባንነካ፣ ማስተማር ማለት ካለብን ደግሞ የራሳችን ሃይማኖት ሜንሽን እያደረግን ማስተማርን መስበክም ይቻላል ማለት ነው። ግን የአንድ ሃይማኖት እንደዚህ ነው የአንድ ሃይማኖት እንደዚህ ነው እያልን በእንትን የሆነ መሳሳም ነገር ባይኖር ማለት ነው። ሰው ካመነበት ሃይማኖታችሁን ካመነበት በምታስተምሩት ነገር እንዲሁም ደግሞ አምኖበት የሚመጣ ከሆነ መምጣት ይችላል። ግን የሰውን ሃይማኖት ሜንሽን አድርጋችሁ ስለሰበካችሁ የሆነ ነገር ስለጻፋችሁ የእናንተ ሃይማኖት ትክክል ነው የሌላው አይደለም ብሎ ሰው የሚመጣበት መንገድም አይኖርም። ያው የሆነ ጥላቻ ነው ሊፈጥር የሚችለው፣ የሆነ መናናቅም ነው ሊፈጥር የሚችለው ማለት ነው። እና እንደዚህ ባናደርግ መልካም ነው። ሰላማችሁ ይብዛ። እውነት ለሁላችንም ልቦና ይስጠን። ብንከባበር ይሻላል።